ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከሸገር ዩቲዩብ የዛሬውን መደመጥ ያለባቸው ልዩ መረጃዎች ወደ እናንተ ይዘን መጠናል። ይከታተሉን። በቅድሚያ አቤት ነጥቦችን እናቀርብላችኋለን። አንዲት መምህር በሁለተኛ ክፍል ተማሪ ላይ ያደረሰችው እጅግ አደገኛ አሳዛኝ ድብደባ ቤተሰቧን ጨምሮ ብዙሃኑን ማስቆጣቱ ተነገረ። ትግራይ የመደራደር አቅሟ ተዳክሟል ሲሉ የቀድሞው የኢንሳ ዋና ዳይሬክተር ተናገሩ። የትግራይ ጊዜያዊ አስተዳደር ካቢኔ አባላት ባደረጉት አስቸኳይ ስብሰባ በምዕራብ ትግራይ ጉዳይ እየተደረገ ያለው አሻጥር እንዲቆምና የፌዴራል መንግስቱ ፈጣን እርምጃ እንዲወስድ ማስጠንቀቂያ አዘል መግለጫ ተሰጠ። የኤርትራ መንግስት ቀይ መስመሬ አትለፉ፣ ከዚህ በኋላ ፈጽሞ አልታገስም ሲል አብን በሰጠው መግለጫ ላይ ተያያዥ ጉዳዮች ላይ ምላሽ ሰጠ። እስራኤል ድረሱልኝ አለች። ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግላት ጠይቃለች። ተመልካቾቻችን መረጃውን በዝርዝር የምናሰማችሁ ይሆናል። እናንተ አብራችሁ ልትቆዩ ከወደዳችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አንዲት መምህር በሁለተኛ ክፍል ተማሪ ላይ ያደረሰችው እጅግ አደገኛ አሳዛኝ ድብደባ ቤተሰቧን ጨምሮ ብዙሃኑን ማስቆጣቱ ተነገረ። በአዲስ አበባ ከተማ አስተዳደር በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት በመፈጸሟ የልጅቷን ቤተሰቦችና ብዙሃኑን ማህበረሰብ ማስቆጣቱ እየተነገረ ይገኛል። ይህ ነውር ባልተገባ መንገድ የፈጸመችው መምህር በአሁኑ ሰዓት በሕግ ጥላ ስር እንደምትገኝ የተነገረ ሲሆን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በበኩሉ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ከእውቀት እናት የማይጠበቅ ተገቢ ያልሆነ ቅጣት በፈጸመችው መምህር ላይ ጉዳዩን በማጣራት ከስራ በማገድ በሕግ ጥላ ስር እንድትሆን ማድረጉን አስታውቋል። ትውልድ ከመቅረጽ የነገ ሀገር ተረካቢን ዜጋን ከመፍጠርና የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበትን ዘመንና ወቅት የማይዋጅና የማይመጥን መሰል ድርጊት መፈጸም ተገቢ ያለመሆኑን የሚያምነው ቢሮው ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎች እንዲሰሩና መምህርቷ በሕግ ከለላ ውስጥ እንድትሆን የተደረገ ሲሆን ጉዳዩን በሕግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየሰራ እንደሚገኝ ተመላክቷል። ጉዳቱ የደረሰባት ተማሪም ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ የምትገኝ ሲሆን በነገው ዕለትም ትምህርቷን የምትጀምር ይሆናል ተብሏል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ መሰል ችግሮች እንዳይፈጸሙና ሌሎችም ትምህርት እንዲሆን ይህን እርምጃ የወሰደ መሆኑን ገልጾ በሕግ አግባብ የሚሰጠውን ውሳኔም ተከታትሎ በቀጣይ የሚያሳውቅ ሲሆን የመማር ማስተማር ስራውን ከምንጊዜም በላይ ውጤታማ እንዲሆን ሁሉም የትምህርት ባለድርሻ አካላት የሚናቸውን እንዲወጡ ሲል አሳስበዋል። የትግራይ ጊዜያዊ አስተዳደር ካቢኔ አባላት ባደረጉት አስቸኳይ ስብሰባ በምዕራብ ትግራይ ጉዳይ እየተደረገ ያለው አሻጥር እንዲቆምና የፌዴራል መንግስቱ ፈጣን እርምጃ እንዲወስድ ማስጠንቀቂያ አዘል መግለጫ ሰጠ። የጄኔራል ታደሰ ወረዳ አስተዳደር ባወጣው መግለጫ ላይ ኑ ጎንደርን እንሞሽር በሚል ርዕስ በተደረገው የገንዘብ ማሰባሰቢያ ላይ በመድረክ መሪ ጋዜጠኞች በሰበር ዜና በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ጎንደር ዞን ይህን ያህል ገንዘብ ተሰበሰበ ተበረከተ በሚል መልእክት ሲተላለፍ በቀጥታ የቴሌቪዥን ፕሮግራም ተላልፏል። ይህ ሂደት ተገቢ እንዳልሆነና ቦታው ምዕራብ ትግራይ ሆኖ ሳለ በአማራ ክልል ስር እንዳለ ተደርጎ ተገልጿል። ይህ ተገቢ ያልሆነ የፕሪቶሪያውን ስምምነት የሚጥስ ተግባር ነው ሲል ተቃውሞታል። በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ ባወጣው መግለጫ ላይም ከመራራ የህዝብ ትግል በኋላ የሰላም ስምምነት ተፈርሞ በዛ ማዕቀፍ ውስጥ ሰላማዊና ፖለቲካዊ ትግል እየተካሄደ ይገኛል። በስምምነቱ መሰረት ምንም እንኳን የትግራይ ግዛቶች ባይመለሱም ተፈናቃዮች ወደ መኖሪያቸው እንዲሄዱ ነገሮች በፍጥነት ባይፈጸሙም ለዘላቂ ሰላም ሲባል በፕሪቶሪያው ስምምነት ላይ የሰፈረውን ለማስፈጸም እኛ እየተጋን ቢሆንም ነገር ግን አንዳንድ የፌዴራል ሚዲያዎችና የአማራ ክልል ሚዲያዎች ከፕሪቶሪያው ስምምነት ባፈነገጠ መልኩ ወልቃይትን የአማራ ክልል አድርጎ የማቅረብ ሁኔታ እየታየ ነው። ይህ ድርጊት ደግሞ በግልጽ ስምምነቱን የሚጥስና ያልተገባ ድርጊት ነው። ስለዚህ የፌዴራል መንግስት እርምት ሊወስድ ይገባል ሲሉ ተናግረዋል። ይህ በሚዲያዎች ሆን ተብሎ የሚተላለፉና የሚሰራጩ መረጃዎች ወደ ግጭት ሊያስገቡ የሚችሉ በመሆናቸው የፌዴራል መንግስቱ ጉዳዩን አጣርቶ የእርምት እርምጃ እንዲወስድና ዘላቂ ሰላምን ለማስፈን የተፈረመውን የፕሪቶሪያ ስምምነት እንዲያከብር ኃላፊነቱን እንዲወጣ እንጠይቃለን ሲል ማስጠንቀቂያ አዘል መልእክቱን አስፍሯል።
ትግራይ የመደራደር አቅሟ ተዳክሟል ሲሉ የቀድሞው የኢንሳ ዋና ዳይሬክተር ተናገሩ። የኢንፎርሜሽንና መረብ ደህንነት ኤጀንሲ የነበሩት የቀድሞው ዋና ዳይሬክተር ሜጀር ጄኔራል ተክለ ብርሃን ወልደ አረጋይ የፕሪቶሪያው ስምምነትና ወቅታዊ የትግራይ ሁኔታን በተመለከተ አስተያየታቸውን ሰጥተዋል። በፕሪቶሪያው ስምምነት መሰረት የተወረሩ መሬቶችን ማስለቀቅ የፌዴራል መንግስቱ ዋነኛ ስራ መሆኑን ጠቅሰው ይሁንና በትግራይ በኩል ይህንን የማስፈጸም ሁኔታ እንደሌለ ተናግረዋል። እስካሁን ድረስ ሌላው ይቅርና የኤርትራ ጦር በክልሉ እያለ ማስወጣት ኃላፊነት ቢኖርበትም እስካሁን ግን አላስወጣም። ይህ ደግሞ የትግራይ አመራሮች የመደራደር አቅም ማነስ ነው ሲሉ አስረድተዋል። ይህ የፌዴራል መንግስት አልሰራም ብሎ ለመሞገት እኛ መጀመሪያ የራሳችን የቤት ስራ መስራት ይኖርብን ነበር። ራሳችን ተዳክመን ወደ ሌላው መጠቆም አያስኬደንም ሲሉ የተናገሩት ጀነራሉ እኛ የመደራደር አቅማችንን ማሳደግ አለብን። እኛ ግን በዚህ አጀንዳ ውስጥ የለንም። ይህ እጅግ አሳፋሪ ነው። ብሔራዊ አጀንዳችንን ለማራመድ የሚያስችል ቁመና ላይ ባለመሆናችን ተቸግረናል። መጀመሪያ ራሳችንን መመልከት ይኖርብናል። ፖለቲካ እስከሆነ ድረስ ደግሞ የኢትዮጵያ መንግስት መዳከማችንን ይፈልገዋል። እኛ መደራደሪያ ነጥቦቻችንን ሳይቀር አሳልፈን ከሰጠን በኋላ ሌላ አካል የመክሰስ መብቱ አለን ብዬ አላስብም። ይሁንና በፕሪቶሪያው ስምምነት መሰረት የኢትዮጵያ መንግስት የሻዕቢያን ጦር እንዲያስወጣ መገደድ አለበት ከሆነ እሱ ያስኬዳል። ነገር ግን መንግስት ጦሩን ያስወጣልኝና እኔ ይህንን ልፈጽም በሚል ለድርድር መቅረብ ያለበት ጉዳይ እንዳልሆነ መታወቅ አለበት ሲሉ ገልጸዋል። ምክንያቱም ይህ ማድረግ ግዴታው ነው። ይህ ከሌሎች የመደራደር ነጥቦች የተለየ ጉዳይ ነው። ይህ በእንዲህ እንዳለ ግን መንግስት ግዴታው እንዲወጣ ስንጠይቅ እኛ በቂ መደራደር ቁመና ላይ ነን ወይ፣ እኛስ የቤት ስራችንን ሰርተናል ወይ የሚለው ማየት ተገቢ ይሆናል። በኔ እይታ እስካሁን ድረስ በባዶ እጃችን እየቆዘምን ያለ ነው ሲሉ አብራርተዋል። አሁን ባለው ሁኔታ የመደራደሪያ ነጥቦቻችንን አሳልፈን ሰጠናል የሚሉት የቀድሞው የኢንሳ ዳይሬክተር አሁን ከቁዝማ ወጠን ወደ ተግባር በመግባት ችግሩን ለመፍታት መጣር አለብን ሲሉ አጽንኦት ሰጥተዋል። የኤርትራ መንግስት ቀይ መስመሬን አትለፉ፣ ከዚህ በኋላ ፈጽሞ አልታገስም ሲል አብን በሰጠው መግለጫ ላይና ተያያዥ ጉዳዮች ላይ ምላሽ ሰጥቷል። ኤርትራ የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ላይ በሰጠችው ምላሽ አንዳንድ የኢትዮጵያ ፖለቲካል ፓርቲዎች ወይም ቡድኖች በሉዓላዊነቴ ላይ የሚረጩትን መርዛማ ቃላቶች፣ አጀንዳዎች እንዲያቆሙ፣ ይህን ካላቆሙ ግን ፍጹም ትዕግስት የለኝም ስትል ገልጻለች። አብን የኤርትራን ሀገርነት ሉዓላዊነት ባለመቀበል ባስተላለፈው አቋም ላይ የኤርትራው ቃል አቀባይ በኩል ባስተላለፈው መልእክት የተያዘው አካሄድ እጅግ አደገኛ መሆኑን ጠቁሟል። አስመራ ከኢትዮጵያ አንዳንድ የፖለቲካ ፓርቲዎችና አክቲቪስቶች ማህበረሰብ አንቂዎች ተሰንዝሮብኛል ለምትለው አጀንዳ የማይታለፍ ቀይ መስመሬ ነው ስትል ተናግራለች። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ የአብንን ትንኮሳ በቀላሉ የማይታለፍ ሲሉ ገልጸውታል። አብን ኤርትራ ከኢትዮጵያ ተገንጥላ ሀገር የሆነችበት ሂደት ላይ ጥያቄ በማንሳት የሄደበት ርቀት እጅግ አደገኛ እንደሆነ የተናገሩት ቃል አቀባዩ ይህ አገራዊ ትንኮሳ ነው ሲሉ ጉዳዩን አጽንኦት ሰጠውታል። በአሁኑ ወቅት አንዳንድ የኢትዮጵያ የፖለቲካ ቡድኖች አደገኛ የተስፋፊነት ፍላጎት ከጊዜ ወደ ጊዜ እያደገ በመምጣቱ የጎረቤት ሀገርን ሉዓላዊነት መሬት የመንጠቅ ፍላጎት እየተሰጠ መሄዱን ተመልክተናል ሲሉ ቃል አቀባዩ ተናግረዋል። የሐሳብ እጅግ አደገኛ በመሆኑ ጉዳዩ በቀላሉ የምንተው አይደለም ሲሉ አቶ የማነ ገብረ መስቀል አስረድተዋል። በአንድ ሀገር ላይ በግዴለሽነት የሚደረጉ ቅስቀሳዎችን፣ ግጭቶችን የመፍጠርና የማስፋፋት እድል ስለሚኖራቸው በትኩረት ሊታዩ ይገባል። ብዙውን ጊዜ ጨቅላ በሆኑ የፖለቲካ ፓርቲዎች የሚሰጡ አስተያየቶች ዓለም አቀፍ ሕጉን የሚከተሉ ካልሆነ የሚረጩት መርዞች ሀገራትን ዋጋ ሊያስከፍሉ ስለሚችሉ በጥንቃቄ ሊታይ ይገባል ሲሉ አብራርተዋል። አቶ የማነ ገብረ መስቀል በተደጋጋሚ ጊዜ እሳቸው ራሳቸውና የሀገራቸው ሚዲያዎች ኢትዮጵያንና መንግስቷን የሚተነኩስ ጽሑፎች ለምን እንደሚጽፉ ግን ማብራራትም ሆነ መጥቀስ ፈጽሞ አልቻሉም። እስራኤል እንድረሱልኝ አለች። ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉ ማህበረሰብ ድጋፍ እንዲያደርጉላት ጠይቃለች። እስራኤል በኢየሩሳሌም ከተማ አቅራቢያ ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉ ማህበረሰብ ድጋፍ ጠይቃለች። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጉም ተገልጿል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ መደረጉም ተነግሯል። ባለፈው ከባድ የአየር ጠባይና በኃይለኛ ንፋስ ታግዞ እየተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ
የሰደድ እሳቱን ለመከላከል የዓለም አቀፉ ማህበረሰብ ድጋፍ ጠይቋል። የተከሰተውንም የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሽሙልኪ የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታል ብለዋል። የሰደድ እሳቱ በኃይል መዛመቱን ተከትሎ ባለስልጣናቱ ቴልአቪቭን ከኢየሩሳሌም የሚያገናኘውን መንገድ ለመዝጋት መወሰናቸውን የተገለጸው በእስራኤል ሮብ ዕለት የተከሰተው የሰደድ እሳት ለመከላከል ሀገሪቷ ባቀረበችው የድጋፍ ጥያቄ 3 የእሳት መከላከያ አውሮፕላኖች ከጣሊያን ማግኘቷንም ተነግሯል። ይህ የሸገር ዩቲዩብ ነው። የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዘንላችሁ የመጣ ነው መረጃ እነዚህን ይመስሉ ነበር። የሸገር ዩቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንን በሌሎች ወቅታዊ መረጃዎች እስከምንመለስ ድረስ ቸር ቆዩልን።